ሰላም ጤና ይስጥልን አድማጮቻችን፣ ይህ ደሆን ፍሪኩዌንሲ ነው። ዛሬ እንግዲህ ከአንድ እንግዳ ጋር ወደ እናንተ መጥቻለሁ። ጆርዲን በዛብህ ወይም ዮርዳኖስ በዛብህ እንግዲህ በሴቶች መብት ዙሪያ በጣም በስፋት ታውቋታላችሁ። ከሰሞኑ ደግሞ ሃሽታግ ትሰማን በሚመለከት በጣም እንግዲህ የብዙዎች መነጋገሪያም ናት። እንደዛም ደግሞ በርካታ ስራዎችንም እየሰራች እንደሆነ ታዘባለሁ። ዛሬ እንግዲህ ከጆርዲን ጋር ቆይታ እናደርጋለን። ሃሽታግ ትሰማን በሚመለከት በርካታ መረጃዎችንም እንደዚሁ እንለዋወጣለን። እንደምንሰነበታችሁ በድጋሚ ጆርዲን፣ እንግዲህ ጥያቄን ተቀብለሽ ስለመጣሽ እንግዲህ ስለሆንሽ በጣም አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ለሃሽታግ ትሰማም እንደዚህ አይነት ኤክስፖዠር ለመስጠት ፈቃደኛ ስለሆንክ በጣም አመሰግናለሁ። መልካም፣ በጣም ደስተኞች ነን እንደ ሚዲያ። እኔ በግሌም እንደዚሁ የዚህ እንቅስቃሴን ፖዚቲቭሊ ከሚወስዱ ከሚደግፉት ወገንም ነኝ። ይህንም እንደዚሁ መናገር እፈልጋለሁኝ። ዛሬ እንግዲህ ሃሽታግ ትሰማን በጣም ብዙ ኢንጌጅመንት እንዳለው እያየው ነበረ። በተለይ ለዚህ ዝግጅት ደግሞ ቅድመ ዝግጅቶችን በማድረግበት ጊዜ በጣም በርካታ ሪቾች እንዳሉትም እንደዚሁ በማህበራዊ ሚዲያ እያየው ነው እና እስኪ እንግዲህ ከመግቢያውን ጀምር። ቢከዝ ከዚህ ቀደም ተመሳሳይ አይነት የሃሽታግ ውትወታዎችን በጣም ብዙ ስትመሪም እንደዚሁ ተሳትፎም ስታደርጊ አስተውላለሁ አይቻለሁም እና ሃሽታግ ትሰማን እስኪ ትንሽ ንገሪን። ሃሽታግ ትሰማ በጣም በቃ ማለት ፈንቅሎ የወጣ ስሜት ነው ብዬ ነው ኤክስፕሌን ላደርገው የምችለው። ምክንያቱም በጣም 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 ተደራረበብን። እንደሚታወቀው የሄቨን ኬዝ አለ። የዛሬ 4 ዓመት የ7 ዓመቷ ሄቨን እንደዛ አድርጎ በጣም በአሰቃቂ ሁኔታ የደፈራትና የገደላት ሰውዬ 25 ዓመት ተፈረደበት። 25 ዓመቱ ያንሳል ሲባል ጭራሽ ወደ 21 ዓመት የቤት አስተዳዳሪ ነው ተብሎ ተቀነሰለት። አሁን እናትየው ወደ ፍርድ ቤት ወደ ከፍተኛ ፍርድ ቤት መታ ኬዙ ድጋሚ እንዲታይላት ይግባኝ ጠይቃለች። ግን 3 ወር 4 ወር 6 ወር እያሉ በቀጠሮ ሌላ ዓመት ተንጓቷል። የዘውዱ ኬዝ አለ። የ32 ዓመቷ 2024 ኦገስት ላይ ፀጉሯን ይዘው መኪና ውስጥ መኪና ስር ነክተው የገደሏት ማለት ነው። የእሷም አሁን እንዴት ነው የተደረገው? መጀመሪያ በቃ እስከ መጨረሻው ይታሰራሉ ተብሎ ተወሰነና ላይፍ ሴንተንስ ተሰጣቸውና ይግባኝ ጠየቁ ተብሎ ከከፍተኛ ፍርድ ቤት ወደ ችሎት ሲመጣ ከፋይላቸው ውስጥ በጣም ቁልፍ የሚባል ኤቪደንስ ጠፋ ተብሎ አሁን በነፃ ተለቀው በኤርትራ በኩል አምልጠዋል የሚባል ወሬ ነው የሚሰማው። የቀነኒ ኬዝ አለ 25 ዓመት ማርች 2025 ላይ ይመስለኛል። የእሷ ደግሞ በጣም 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 ኮምፕሊኬትድ የሆነ ፕራይም ሰስፔክት የሚባለው አንዷለም ጎሳ ነው። እሱ ለ2 ወር ታስሮ ምንም ማስረጃ በቂ ማስረጃ አቃቢ ሕጉ አላቀረበም ተብሎ እሱም ያው ውጪ ነው ያለው። የኢክራም ኬዝ አለ፣ የሊዛ ኬዝ አለ። አሁን ይሄንን ሃሽታግ ትሰማን ራሱ ከጀመርን በኋላ የሰኪና ኬዝ ከ10 ወር በፊት በደረቷ ተደፍታ ለብሳ የነበረው ታይት ጉልበቷ ጋር ቀሚሷ ወደ ላይ ተገልቦ አንገቷ ከትከሻዋ በላይ እንዳለ ደም በደም ሆና የ9 ዓመት ልጅ በጣም በሚያሳዝን ሁኔታ የተገኘች ልጅ እሷንም ፕራይም ሰስፔክቱን የ2 ወር አስረውት በቂ ማስረጃ አላገኘንም፣ ኤቪደንስ የለም ተብሎ እሱም ተለቋል እና ቤተሰብ በቃ ዋይ ዋይ እያለ ነው ያለው እና እነዚህ ኬዞች በሙሉ በጣም የሆነ ተመሳሳይ ነገር አላቸው። በጣም የተንጓተቱ ናቸው። ህዝቡን ያነቃነቁ ህዝቡን ወይ ኢትዮጵያ ያስባሉ ኬዞች ግን እንደዛ ሰውን ሁሉ አስለቅሶ የፍርድ ቤቱ ስርዓት ያን ያክል እንኳን ቁብ ያልሰጣቸው ኬዞች ሆነው ነው የተገኙት። ከዛ በኋላ ደግሞ ኢትዮጵያ ያለችበት ሪያሊቲ ያለ ሰሜኑ ላይ በትግራይ ክልል፣ በአማራ ክልል፣ በአፋር ክልል ከ300 ሺህ በላይ የሚሆኑ የኮንፍሊክት ሪሌትድ ጀንደር ቤዝ ቫዮለንስ ቪክተሞች ምንም አይነት ሳይኮሎጂካል ሰፖርት፣ ሜዲካል ኤድ ሳያገኙ እስካሁን ድረስ ዲስፕሌስድ ሆነው ተፈናቅለው ያሉ በየአይዲፒ ሴንተሩ፣ በየድንኳኑ፣ በየሜዳው የተበተኑ በጣም ብዙ ናቸውና
ይሄ ነገር በጣም አንገብጋቢ ደረጃ ላይ ደርሷል። እነዚህን ኬዞች ራሱ በስም ጠራኋቸው እንጂ በጣም ብዙ ሄቨኖች ናቸው ያሉት፣ በጣም ብዙ ዘውዱ፣ በጣም ብዙ ቀነኒ፣ በጣም ብዙ ኢክራም፣ በጣም ብዙ ሰኪና፣ በጣም ብዙ ሊዛዎች ናቸው ያሉት። እነዚህ ሚዲያ ላይ ወጥተው አወቅናቸው እንጂ እና ሪሰርች ያስፈልገናል፣ አድቮኬሲ ያስፈልገናል፣ ሀገራዊ ትምህርት እዚህ ነገር ላይ ሀገራዊ የሆነ ትምህርት፣ ሀገራዊ የሆነ ሪሰርች፣ ሀገራዊ የሆነ እርምጃ ያስፈልገናል ብለን ያሰብነው እና የሚገርምህ ነገር ሊትራሊ በሁለት ቀን ውስጥ ነው ፕላን ያደረግነው ሁሉን ነገር በሁለት ቀን ውስጥ ስትራቴጂውን በሁለት ቀን ውስጥ ሮድማፑን ሮድማፕ አሁን ለመንግስት እየሰጠን ያለ ነው። ምን መደረግ እንዳለበት ሮድ ማፕ ነው እየሰጠ ነው ያለ ነው እና ያንን ሁላ ነገር ከባለሙያዎች ጋር ተነጋግረን ምናምን ተሯሩጠን ነው ካምፔኑን ፕላን ያደረግነው። ሎንች አድርገነዋል። እንግዲህ እግዚአብሔር ይመስገን እስካሁን ድረስ ጥሩ ይመስላል አካሄዱ። በጣም ብዙ ተቃውሞ ስፔሻሊ ከኢንተርናሊ ከኛው ማህበረሰብ በጣም ብዙ ተቃውሞ ቢገጥመውም ስቲል ከ90,000 በላይ ፊርማዎችን ማሰባሰብ ችለናል ፔቲሽናችን ላይ። እንዳልከው ደግሞ ቶፒኩም በጣም ትሬንድ እያደረገ ነው። እንገፋለን እንግዲህ። አዎ በጣም ግሩም ማለት የትሰማን እንግዲህ በዋነኝነት እንደዚህ ፕሮፓጌት ከማድረግም እንደዚሁ ደግሞ ወደፊትም በመምጣት በርካታ ውትወታዎችንም ከሚሰሩት ውስጥ አንዱ እንደመሆንሽ እኔ እንደ ቡድን ነው ወይስ እንደ ግለሰብ ነው እየተሰራ ያለው ይሄ ነገር የሚለው ነበረ ጥያቄ። ኦፍኮርስ እንደ ቡድን እንደሆነ እየነገርሽን ነው። እንደዛ ከሆነ ከተቋማዊነት ጋር በመሆን ወይም ደግሞ ከአንድ ከተቋም ጋር አብሮ በመስራት ወይም ደግሞ ራሱን ወደ ተቋም በማሳደግ ይህ የእናንተ ስብስብ የበጎ ፈቃድ ስብስብ ነው ኦፍኮርስ እና ተቀጣጥሎ የሚቀጥልበት አካሄድ ይኖራሉ ወይም ደግሞ እንደዚህ አይነት ሙከራዎች እየተደረጉ ነው ወይ በእናንተ በኩል ብዬ አስባለሁ። ምክንያቱም እውነቱን ለመናገር መጀመሪያ ስናቅደው በቃ በ2 ሳምንት በ3 ሳምንት የምንጨርሰው ነገር አድርገን ያሰብነው በቃ ወይም ቢ እንባላለን ወይ እሺ እንባላለን ከዛ ወደ ህይወታችን እንመለሳለን ነው። ምክንያቱም ሁላችንም እዛ ጋ ያለን ሰዎች ባይ ዘ ዌይ የቤት እመቤቶች በጣም ዲማንዲንግ የሆነ ስራ ያለን ተማሪም ስራም ይሆን ሰራተኛም የሆነን ሰዎች ነን። ላይክ አወር ኦን ላይፍስ በጣም ቢዚ የሚያደርጉን ሰዎች ነን እና እንደዚህ ዴዲኬትድ ሆነን የምንሰራው ስራ አይደለም። እንዳልከው የቮለንቲር ስራ ነው። በቃ በጣም የተበላሸ ሲስተም ውስጥ ቢያንስ ባንድ ኤድ መሆን እንችላለን፣ ቢያንስ የአንዳንድ ሴቶችን እንባ እንጠርጋለን ምናምን ብለን ነው የምንንቀሳቀሰው። እኔ ራሱ አሁን ባለፈው በጣም ገርሞኛል። ለሃሽታግ ትሰማ ብለን እስከ ዛሬ ድረስ የጮህንላቸውን ሴቶች ፎቶዎች ስንሰበስብ ከ60 በላይ ነው የሆኑት። የሚገርም ከ60 በላይ ሴቶች የ60 በላይ ሴቶችን ኬዝ ስንለፈልፍ ኖረናል ማለት ነው። እና በቃ ይሄ ነገር ላይፍ ታይም ነው እንዴ? በቃ ላይፍ ታይም ነው እንዴ? ይሄ ነገር የሆነች ብሬክ ካላገኘን የሆነ አይነት አካል ቴክ ኦቨር ካላደረገ ህይወታችንን ራሱ ቴክ ኦቨር እያደረገ ያለ ነገር ሆኖ ነው የተሰማን እና በጣም ያስደነግጣል። መጀመሪያ ስናስበው ኢትስ ጀስት ቴምፖራሪ ካምፔን መንግስት መልስ እስኪሰጠን ድረስ የምናደርገው። አሁን ላይ ግን የተረዳነው ነገር ምንድነው? አንደኛ ኢቨን ከመንግስት ራሱ በቀላሉ የስ ኦር ኖ እንደማናገኝ ነው። It's gonna take time, it's gonna take process, it's gonna take strategy. ራሳችንን ስትራቴጂክሊ ፖዚሽን ማድረግ ይኖርብናል ማለት ነው። አሁን ላይ ማሏሻው ነገር ሃሽታግ ትሰማ ላይ ፎከስ አድርገን ነው እየተንቀሳቀስን ያለ ነው። ኢን ደ ሎንግ ራን ወደ ዌብሳይት ወደ አፕሊኬሽን ልንቀይረው አስበናል። የተለያዩ ለመስራት ያሰብናቸው ማለት እኔ እስከዛሬ ብሬንስቶርም ሳረጋቸው የነበሩ ነገሮች አሉ እና ብዙ ነገሮች ፖሲብል ይመስላሉ። አሁን ላይ ማለት ጋርነር ያደረገው አቴንሽን ሃሽታግ ትሰማ ራሱ እየሳበ ያለው አቴንሽን ኢንተርናሽናሊ ስፒኪንግ ራሱ የሆነ ነገር ማድረግ የምንችልበት ኢቭን መንግስት ሰፖርት ባያደረገን ራሱ በራሳችን የሆነ አይነት ፈንድ የሚያደርገን ሰው ፈልገን ምናምን በቃ የሆነ ተቋም መክፈት ራሱ የምንችልበት አይነት ፖቴንሻል እንዳለን እያየን ነው። እግዚአብሔር ነው የሚያውቀው። ከፈጣሪ ጋር እንግዲህ እናያለን መጨረሻው። አዎ በጣም ትልቅ ደረጃ መድረስ እንዳለበት በጣም እንረዳለን። እንድ ደግሞ እንደዛም እንድትደርሱ ደግሞ በጣም
ኦፍ ኮርስ ፍላጎታችን ውሻችንን እዚሁ መግለጽ እንፈልጋለን። ከዚህ ቀደም ከነበሩ የሃሽታግ ቦታዎች ነበሩ። ኦፍ ኮርስ ፊሽካዬ ድምፄ ነበረ፣ ጀስቲስ ፎር ሄቨን ነበረ፣ ከዛ ቀደም ሲል የሆነው ነበረ። በጣም በርካቶች ነበሩ እና ያመጡት ለውጥና አሁን እስከ ትሰማ ደግሞ ከሃሽታግ ትሰማ ምን እንጠብቅ? የሆኖ በጣም የትግራይ ክልል ላይ ያለውን ሪያሊቲ ወደኛ በማቀበል በጣም ትልቅ ስራ ሰርተዋል ብዬ አስባለሁ። እኔ አሁን የሆኖ አካል አይደለሁም፣ ግን ፔጃቸውን ክሎዝሊ ነው የምከታተለው። እዛ ውስጥም ካሉ ሰዎች ጋር በውስጥ በኩል ምናምን አብረን ኮላቦሬት አድርገን እናውቃለን እና ያለውን ሪያሊቲ ትክክለኛውን ራሳቸውን ከፖለቲካ ራሱ አግልለው በቃ ሴቶች ላይ እየተፈጠረ ያለው ነገር ይሄ ነው። ፖለቲካውን ዞር እናድርገውና እናቶቻችን፣ እህቶቻችን፣ ሴት ልጆቻችን ላይ ሀፕን እያደረገ ያለው ነገር ላይ መፍትሄ እናምጣ ብለው በጣም ትልቅ የአድቮኬሲ ስራ ለ2-3 ዓመት ሲሰሩ የቆዩ እንትኖች ናቸው። ፊሽካዬ ድምፄ የሌላ ምስክር አይዲያ ነው። የፊሽካዬ ድምፄ አይ ቲንክ ፊሽካዬ ድምፄ የሃሽታግ ትሰማ ፓረንት ነው ብዬ ነው የማስበው ሆነስትሊ ስፒኪንግ። ፊሽካዬ ድምፄ ሌላ ምስክርና ሴታ ሴት ፓወር የኛ የኮሊሽን የኦንላይን ኮሊሽን አንድ ላይ የሰራ ነው። በእርግጥ ግን የእሷ ሀሳብ ነው እና ሀሳቧ ምን ነበረ? ሴቶች ዝም ብለው ነው የሚጠቁት፣ በፍርሃት ዝም ብለው ነው የሚጠቁት። ሲለከፉም አይናገሩም፣ ዝም ብለው ነው የሚሄዱት። ሲጎነተሉም ሲነኩም ፖሊስ ጣቢያ ሄዶ የመናገር አቅሙ የላቸውም። ምንም አይነት መፍትሄ እዛም ሄጄ አላገኝም ብለው ያስባሉ እና ያቺ ፖሊስ ጣቢያ ለመሄድ ራሱ ድፍረቱን እንድታገኝ መጀመሪያ የሆነ አይነት ድምፅ ለማሰማት ድፍረቱ ሊኖራት ይገባል እና መናገር እንኳን መሳደብ እንኳን ባችል፣ ምክንያቱም ተለክፎ ተጎንትሎ እንደሚያቅሰው ልንገርህ፣ እኔ ድምፅህን ነው ሉዝ የምታደርገው። ባይ ዘ ዌይ አትክልት ተራ እኔ ትዝ ይለኛል ልጅ እያለሁ ከእናቴ ጋር ሄዳለሁ አትክልት ተራ ሄደን እስከምንወጣ ድረስ ቂጤ ሳይነካ ወደ ቤት ገብቻ አላውቅም እና ሰውነቴን የሆነ ነገር ነው የሚነዝረኝ፣ እጄ ይንቀጠቀጣል እና መናገር ራሱ አልችልም። አንተ ባለጌ ምናምን ብዬ በውስጤ እኮ ስክሪም እያደረኩ ነው፣ እየጮኩ ነው። ግን በቃ እናቴን እጇን ጎትታታለሁ። ከዛ ዞሬ ዝም ብዬ ነው የማየው ያንን ነገር ያደረገውን ሰው ማለት ነው። ከዛ ያው እነሱም ያልፋሉ፣ ሞመንቱም ያልፋል። ማንም ሰው ተጠያቂ ሳያደርገው ያንን ሰው ማለት ነው። ፍሪዝ ነው የምታደርገው፣ እዛው ፖዚሽን ላይ ፍሪዝ ነው የምታደርገው ከማትፈልገው ሰው ሴክሹዋል አቴንሽን ስታገኝ ማለት ነው። ያቺን ዝምታ፣ ያቺን ፍራቻና ያቺን ሾክ ፑሽ አርጎ የሚወጣ ትሪክ ነው ብላ ነው ያሰበችው ፊሽካ ማለት ነው። መጀመሪያ ቪዲዮ ስትሰራ እኔ ከዚህ በኋላ አንድ ሰው ቢነክፈኝ ባለው ነበር ያለችው። ከዛ አሰበችና እንዴ ስጮህ ጉሮሮዬን ቢያፈኝስ ፊሽካ ያለው ፊሽካ ነው ይዤ የምዞረው ምናምን ብላ እንዲህ ጠረጴዛ ዙሪያ ላይ እየቀለድን ነው የመጣው ሀሳቡ ራሱ ማለት ነው። ከዛ እውነትም እኔ የፊሽካዬ ድምፄን ኢምፓክት በጣም ብዙ ሰዎች ባይ ዘ ወይ ያሳንሱታል፣ በቃ ፊሽካ ስለሆነ ማለት ነው። ግን በጣም ብዙ ቲኔጀሮች፣ በጣም ብዙ ሴቶች ሶሻል ሚዲያ ላይ መናገር የጀመሩት ስለ ለከፋ፣ ስለ ጥቃት፣ ስለ መደፈር፣ ስለ መመታት፣ በአጠቃላይ የኢትዮጵያ ሀገር ላይ ምን አይነት ህይወት እያሳለፉ እንደሆኑ ለመናገር ድፍረቱን ያገኙት ከፊሽካዬ ድምፄ በኋላ ነው። እና በጣም ትልቅ ኢምፓክት ነው ያለው። በጣም ብዙ ሰው መናገር ሲጀምር፣ በጣም ብዙ ሰው ኮንቨርሴሽኑን ጆይን ማድረግ ሲጀምር የሆነ አይነት ኮሚኒቲ ቲክቶክ ላይ ተፈጠረ። አሁን ልክ ሃሽታግ ትሰማ ሎንች ሲደረግ በጣም ሰክሰስፉል የሆነው ለዛ ነው። ሴታ ሴት ፓወር እና ፊሽካዬ ድምፄ አንድ ላይ ክሬት ያደረጉት ኦንላይን ኮሚኒቲ ሬዲ ሆኖ እየጠበቀ ነበረ። ከዛ ልክ ሃሽታግ ትሰማ ሎንች ሲደረግ አምፕሊፋይ ነው የሆነው። ኢቨን ኮሉ ላይ ራሱ ዞር ብለው ያላዩን ሰዎች ራሱ ኦኬ ዲስ ኢዝ ሰምቲንግ ዊ ካን ጌት ቢሃይንድ ብለው ጆይን አደረጉት ማለት ነው። ይሄ የ5 ዓመት ስራ ነው። በእርግጥ ካምፔኑን ፕላን ስናደርግ ስትራቴጃይዝ ስናደርግ 2 ቀን ቢፈጅብንም ስራው ግን ኢምፓክቱ ግን የ5 ዓመት ኢምፓክት ነው። የኛ ብቻ አይደለም፣ የብዙ ሴቶች ነው። አዎ እንዳልሽው ቅድም መግቢያችንም ላይ በጣም ይሄ ነገር አይቆምም እንዴ ማለት ህይወታችንን እየያዘው ነው ብለሽ ሪፍሌክት ያደረግሽበትን
ሞመንት እንደነበር ምናምን እንደዚሁ እየነገርሽን ነበረ። ያ ኤንድ አዎ ወደኋላ እንግዲህ የሰራችኋቸውንም ስራዎችንም እንደዚህ እያየው ነበር እና ከዚህ ቀደም ጥቃት የደረሰባቸውንም ሰዎች እነ ሀና ላላንጎንም ጨምሮ ማንሳትሽን አይቻለሁኝ እዛ ኮንተንቶች ላይ ፖስት ታደርጉና እነዚህን መረጃዎች ስታሰባስቡ በተለይም ደግሞ ኦፍኮርስ ከማህበራዊ ሚዲያ የሚሰጠውን ተግዳሮት እንደዚሁ አይቼዋለሁ። ያው አንቺ በዋናነት ኦፍኮርስ ተጋፋጭ ነሽ። ነገር ግን በውስጥ መስመር ሊሆን ይችላል ያልተገለጠ በማህበራዊ ሚዲያ ያልተገለጠም ሊሆን ይችላል። ከመንግስትም ከህዝብም የሚደርስብሽ ጫና ምን ያህል ነው? አይ ቲንክ አሁን ለምጄዋለሁ መሰለኝ፣ ምንም አይመስለኝም። አይ ዶንት ኖ ዋይ። ግን አይ ሚን ከባድ አሁን ለምሳሌ ወደ ሀገር መመለስ አልችልም እኔ አይደለ። እሱንም አብረሽ እንድትነግሪኝ እፈልጋለሁ። በጣም ብዙ ሰዎች ሌዝቢያን ነች ተብሎ ስለታሰበ ማለት ነው። አይ ዶንት ኖ ምን ያክል እንደምታውቀው አላውቅም። ባለፈው ዓመት ምንድን ነው ስሙ ሃሽታግ ታውቂዋለሽ የሚባል ቴሌግራም ላይ ቻናል ክሬት ተደረገ። እኔ መጀመሪያ ሀሳቡን ያመጣሁት እኔ ነኝ። መጀመሪያም ቻናሉን ክሬት ያደረግኩት እኔ ነኝ። ከዛ በኋላ ግን የማይሆን ነገር ሆነ። ሊንኩን የሆነ ሰው ወሰደና ቲክቶክ ላይ ፖስት አደረገብኝ ምናምን እና እንዴ እንደዚህ አይነት ሪስክ ለምንድን ነው የምወስደው? አንደኛ ላይ ላይም ስራ እየጨመርኩኝ ነው። ምክንያቱም ኢንፎርሜሽን ኮንፈርም ሳታደርግ ኢንቨስቲጌት ሳታደርግ ፖስት አታደርግም እና ዲስ ቲንግስ ቴክ ታይም ምናምን ብዬ አይ እንደዚህ ሊክ ካደረጋችሁትና አንኮንትሮለብል የሆነ አይነት ሲቹዌሽን ከፈጠራችሁ እኔ ከዚህ በኋላ አይመለከተኝም ብዬ ዘጋሁት እና 3 ልጆች መጡና እንዴት የሚጠቅም ነገር እንዳሰብሽ አውቀሻል ወይ? ስንት ሴቶችን ልታድኝ እንደምትችይ አውቀሻል ወይ? በዚህ ሀሳብ ብቻ እና እንዴት ኢንቨስቲጌት እንደሚደረግ ምናምን አስረጅንና እኛ እንጀምረዋለን ምናምን ብለው አይ ቲንክ ለ4 ቀን ነው ለ5 ቀን እንዴት ሰው ኢንፎርሜሽን እንደሚጠየቅ ምናምን ላይክ ሌክቸር በለው በቃ ሰጥቼ እነሱ ቴክ ኦቨር አረጉ ማለት ነው። ግን መጀመሪያ ላይ እኔ ታውቂዋለሽ ብዬ ሀሳቡን ያወራሁት እኔ ስለሆንኩኝ በጣም ብዙ ሰዎች የቻናሉ ባለቤት እኔ መስላቸዋለሁ። ሶ እዛ ላይ ተማሪዎቹን ኦሰልት አድርጎ ኤክስፖዝ የተደረገ ዶክተር ከሰሰኝ እና በጣም በሚያስታውቅ ሁኔታ ደግሞ በሙስናም ነው የከሰሰኝ። ምክንያቱም ፖሊሶቹ ሲቪሊያን ነው ደህንነቶች ናቸው የሚመስሉት አመጣጣቸው። ቅዳሜ ምሳ ሰዓት ላይ ቅዳሜ 7 ሰዓት ላይ እንግዲህ ኢትዮጵያ ጆርጂን አለሽ? ድምፅሽ የተሰማ አይደለም። አድማጮቻችን እንግዲህ የኮኔክሽን ችግር ሳይገጥመን አልቀረም። አስተካክለን ተመልሰን እንገናኛለን። አድማጮቻችን ተመልሰናል። ትንሽ የቴክኒክ ገጥሞን ነበር። አዎ ጆርዲ መቀጠል ትችላለሽ። ምን ላይ ነበር የተቋረጠ? የአንድ ዶክተር እንደከሰሰሽ ነበር እያወራሽ ነው የነበረው። ያ አመጣጣቸው በጣም የኖርማል ፖሊስ ፕሮሲዲንግ አይመስልም። በጣም ሲሪየስ ክራይም ኮሚት ያደረግኩ ነው የሚመስለው። የሆነ በቃ የሰው ነፍስ አጥፍቼ ምናምን ነበር የሚመስለው። ከዛ በኋላ ዋስ ከለከሉ። ኢቨን ሰኞ ላይ ቅዳሜን የገባሁት ቅዳሜ እሁድ ታስሬ ሰኞ ፍርድ ቤት ስንቀርብ በጣም ነው የታገሉት የዋስ መብቴን ለማስከልከል ማለት ነው። ዳኛው ራሱ ግራ ገባው። ይሄ እኮ የስም ማጥፋት ወንጀል ነው፣ ልጅቷ አለች፣ ስልኳን ይዛችኋል፣ ላፕቶፓን ሄዳችሁ መውሰድ ትችላላችሁ፣ በዋስ መልቀቅ ትችላለች ብሎ 8,000 ብር እንድከፍል አደረገና እናቴ 8,000 ብር ከፍላ ራሱ ወረቀቱን ያዙት ሪሲቱን ያዙት ተብሎ ተደውሎ ተነገራቸው ማለት ነው ከሆነበት እንዳትሰጧቸው። ምክንያቱም ሪሲቱ ካልተሰጣት እኔን ከእስር ቤት ይዛ መውጣት አትችልም። የምናውቀው ሰው ጋር ተደውሎ ምናምን ብቻ በመከራ ነው የዛ ቀን ራሱ የወጣሁት እና ደግሞ በአጋጣሚ በጣም ነው የተደናገጥነው። ምክንያቱም ከ2 ሳምንት በኋላ የስኮላርሺፕ እድል አግኝቼ የሆነ ዩኒቨርሲቲ የሂውማን ራይትስ አድቮኬሲ ወርክ ትሬኒንግ ለመውሰድ ለ4 ለ5 ወር ኦልሬዲ ትራቨል ላደርግ ምናምን ፕሌን ተቆርጧል ምናምን ለመሄድ ዝግጁ የሆንኩ ሰው ነኝ። አስደንጋጭ ነበር። እንደን የዛኑ ሳምንት ሐሙስ ላይ ሰዎችን ቻው ለማለት ከቤት ወጥተን ማታ ስንመለስ የቤታችን በር ተሰብሯል፣ የእናቴ መኝታ ቤት በር ተሰብሯል፣ የኔ መኝታ ቤት በር ተሰብሯል።
ምንም ነገር አልወሰዱም። ላፕቶፔን ብቻ ነው የሰረቁት። ኦኬ። ላፕቶፕሽ በጣም በወቅቱ ግን ኢንቴንስ። መያዝ እንደሚችሉ ከዳኛውም ተነግሯቸው ነበረ። አዎ እዚህ ደረጃ የተደረሰበት ቤት ሰብሮ ስርቆት እኔም ድረስ አልገባኝም። ምንድን ነበር እኔም የገፋው? አሁን ድረስ ምንም አልገባኝም። መቼ ነው የገባኝ መሰለህ? ኢቨንቹዋሊ ልክ እኔ እዚህ ዩኒቨርሲቲ መጥቼ ኦገስት 3 ነው ዩኒቨርሲቲ የመጣሁት። ኦገስት 5 ላይ ቴሌግራም ሀክ ተደረገ እና ላይክ ቤቲ ጓደኞቼ ማለት ነው ወይኔ ቴሌግራምሽ ላይ ምን አለ ምናምን ዋይ ምናምን ሲባል አረ ምንም የለም ምንም አያገኙም ቴሌግራም ላይ ተዉ ምናምን ላይክ አትጨናነቁ ምናምን ብዬ ከዛ በኋላ በንጋታው ሲለቀቅ ግን ቴሌግራሜ ላይ ያለ ነገር ብቻ ሳይሆን ላፕቶፔ ላይ ያለ ነገር ነው የተለቀቀው እና የዛን ሰዓት ነው የገባኝ የፖሊስ እና የሌባ ኮኦርዲኔሽን እንደነበረ ማለት ነው። ምክንያቱም የፖሊስ እጅ እንደነበረበት ጥርጣሬ አለሽ ወይም ደግሞ የህግ አስከባሪ አካል? እርግጠኛ ነኝ። ለምንድን ነው እርግጠኛ የሆንኩት? ስልኬ ላይ የነበሩ ነገሮች ተለቀዋል። ቴሌግራሜን ያገኙት በስልኬ ነው። ስልኬ ፖሊስ ጣቢያ ነው እስካሁን ድረስ። እስካሁን አልመለሱላትም ለእናቴ። አይፎን 14 አሁንም ድረስ ፖሊስ ጣቢያ ነው ያለው። ሎኬሽን ቼክ አረግ ነበረ እዛው ፖሊስ ጣቢያ ኦልሞስት ለ2 ወር ምናምን ነበረ። ከዛ በኋላ የሆነ ሰዓት ላይ ግን እናቴ ሄዳ ስትጠይቃቸው ሎኬሽኑም ጠፋ እና ከስልክም የወጣ ነገር አለ ከምንድን ነው ስሙ የወጣ ነገር አለ። ያው ኢቨንቹዋሊ ደግሞ ኢንፎርሜሽን ይደርስሃል። አሁን እነዛ ነገሮች ወጥተው እንደዛ ህይወቴ ከተበጠበጠ በኋላ ሊትራሊ 2016 ላይ የጂሲ ዶርም ውስጥ ከጓደኛዬ ጋር ስቀልድ የነበረው ቀልድ ነው አሁን ተቆርጦ ወጥቶ ሌዝቢያን ነች እያስባለኝ ያለው። ለምሳሌ ዩኒቨርሲቲ ውስጥ ሴቶች አንድ ላይ ይተኛሉ፣ አንድ ላይ ሻወር ይወስዳሉ። በጣም ኖርማል የሆነ ነገር ነው። ግን ሰዎች ፌሚኒስት ስለሆንኩኝ ሌዝቢያን ነች የሚለውን ነገር መለጠፍ ስለሚፈልጉ ያቺ ቪዲዮ አሁን እንደ ኤቪደንስ ነው እየቀረበች ያለችው። በቃ የጓደኛዬም ህይወት በጣም ምስቅልቅሉን የወጣው ባለትዳር ነች፣ አሁን ልጅ ወልዳለች እና ኤቭሪ ታይም የኔን ፎቶ ፖስት ባረጉ ቁጥር እሷ ፖስት ትደረጋለች። የሆነ ቦታ ደግሞ አይ ቲንክ 2021 ላይ ነው ምናምን የአማ ፒያኖ ኢቨንት ላይ ሰክሬ ከጓደኛዬ ጋር ስጨፍር የነበረውን ፎቶ እሱም በቃ ሌዝቢያን ነች እቺ ተብሎ እሱም ኖርማል የነበረ ነገር በዛ ሰዓት አሁን በጣም ከኤልጂቢቲኪ ጋር አሶሲዬሽን እንዳለኝ ፕሩቭ መደረግ ስለሚፈልግ በቃ እሱም ማኒፕሌት ተደርጎ ሜሴጆች ማኒፕሌት ተደርገው የራቁት ፎቶ ኤዲት አድርገውብኛል፣ የራቁት ቪዲዮ ኤዲት አድርገውብኛል። ያላደረጉት ነገር የለም ብቻ እሱ አንድ ላይ ተቀናጅቶ ነው የተበተነው አንዴ። ስልኬ ያለው ፖሊሶች ጋር ነው፣ ላፕቶፕ ያለው ሌቦች ጋር ነው። ሌባም ጋር ፖሊስም ጋር ያለ ፋይል እንዴት አንድ ላይ ይወጣል? ቅንጅት ከሌለ እዛ ጋር ያው ኢቨንቹዋሊ እንዳልኩ እዛ ሰዎች ውስጥ ያሉ ሴቶች ኢንፎርሜሽን አቀበሉኝ። ጆርጂ እንትና ነው ታውቂዋለሽ፣ ላይ የተፖሰተ እንትና ነው፣ እነዚህ ሰዎች ናቸው፣ ይሄኛው ሰውዬ ኢንሳ ይሰራል፣ ይሄኛው ሰውዬ እንትን ሌቦቹን ያዘዘው እሱ ነው፣ መኪና ምናምን ያመጣል ይሸጣል፣ ላይክ በጣም ደላላ ነው፣ ሰዎች ያውቃል። ይሄኛው ሰውዬ ደግሞ ወንጀሉ ይሄን ያክል ሲሪየስ ስላልሆነ በሱን የተጠቀሙት ያው እንትን ቢልም አንቺ ፕሩቭ ብታደርጊ ምንም ጥፋት እንደሌለች ስለማይታሰር እሱ ማለት ነው የከሰሰው ሰውዬ። እና ነገሩ በጣም ይወዝ ኢንተንስ። አሁን በሱ ጉዳይ እኔ መመለስ አልችልም ወደ ሀገር የገባ እና ደግሞ ኤቭሪ ታይም የሆነ ስራ መስራት በፈለግኩ ቁጥር አሁን እንደምታየው ሃሽታግ ትሰማንም ከዛ ጋር አገናኝተው በጣም እንትን እያደረጉት ነው፣ አታክ እያደረጉት ነው። ጫናው ቀላል አይደለም። አዎ እረዳለሁኝ። ከሀገር መውጣት በራሱ እና ደግሞ ኦፍኮርስ መጀመሪያ ሀሳብሽም የነበረው ለትምህርት ነበር እንዳልሽን፣ ከዛ በኋላ ግን አትስ ፖይንት ወደ ሀገር መመለስ እንደማትችይም እንደዚሁ እየነገርሽን ነው። ይህንና በተለያዩ ምክንያቶች ለሁሉም ሴቶች ድምፅ እንደምትሆኝ አውቃለሁ። ፓርቲኩላሪ ደግሞ በኢትዮጵያ ሴቶች ዙሪያ ደግሞ በጣም በስፋት ትሰሪያለሽ። ከሀገር መውጣትሽ በጣም ተግዳሮት ሆኖብኛል፣ አጠገባቸው ሆኜ እንዳልታገል ሆኛለሁ የሚል ስሜት ፈጥሮብሻል? በደንብ ምክንያቱም ምን ያህል እንዲያው ኢምፓክቱ ማግኒቱድ? አንደኛ ያኔ ላይክ ከሌዝቢያን ጋር ራስ እኔን አሶሺየት ሲያደርጉ ከሴታ ሴት ፓወር መገለል ነበረብኝ። አንደኛ እሱ ነው። አሁን ላይ ለምሳሌ ሴታ ሴት ፓወር ላይ የለሁበትም። እኔ በምርጫሽ የተገለልሽ ወይስ ሴታ ሴት ፓወር ራሱ
አዎ እንደዚህ ማለት አይነት ሁለታችንም ተነጋግረን ነው በቃ ለእንቅስቃሴው ደህና የሚሆነው እኔ ከዛ ፖዚሽን ላይ ሪሙቭ ብደረግ ነው ተባብለን ነው። ያው ጓደኛዬም ነች የስራ ባልደረባ አይደል፣ የሴታ ሴት ፓወር የመሰረትነው ጓደኛ ማቾች ነን። ስለዚህ በቃ ለሙቭመንቱ ሲባል ሰዎች ያቺ በጣም ትንሽ ተቀባይነት ነው ያለው፣ ያቺን እንኳን ተቀባይነት ሉዝ እንዳናደርግ በቃ አሁን ሰው ብናስረዳውም አይገባውም ብለን ያስበው፣ እውነትም ደግሞ ይኸው አልገባውም፣ እስካሁን ድረስ አልገባውም፣ እስካሁን ድረስ ሌዝቢያን ነች ብሎ ነው የሚያስበው። ስለዚህ በቃ እኔም ራሴን አገለብኩ፣ እሷም ኦፊሻሊ ጆርዲ ሪሙቭ አድርገናታል ብላ አናውንስ አደረገች። ከዛ ኔትወርክ ወጥቻለሁ በል ኦን ታፕ ኦፍ ታት ደግሞ ብዙ ጊዜ በቮለንቲር ነው የምንሰራው። የሆኑ የተጠቁ ሰዎች የተጠቁ ሴቶች ሲመጡ ገንዘብ ያላቸው ሰዎች አሉ አፕሮች የምናደርጋቸው፣ የጥብቅና የህግ ባለሙያዎች አሉ፣ የስነ ልቦና ባለሙያዎች አሉ። ኢቭን ዋን ስታፕ ሴንተሮች ጋር ኔትወርክ ፈጥረናል። ዋን ስታፕ ሴንተሮች ውስጥ የሚሰሩ ዶክተሮች ጋር ማለት ነው። ኢሚዲየትሊ ማንን ማጋ መላክ እንደምንችል እናውቃለን። ያንን ኔትወርክ ሉዝ አድርጌያለሁ። አሁን እኔ ጋር ሴቶች ሲመጡ እንደ ድሮ እንትና ጋ ሂዱ እንትና ጋ ሂዱ እንትናን አናግሩ ምናምን ማለት አልችልም። ቤዚክሊ ወደሆነ ተቋም ነው የምልካቸው ወይም ደግሞ ወደ ቤቲ ነው የምልካቸው ማለት ነው። ተደራሽነቴ ሲግኒፊካንትሊ ቀንሷል። ግን በኦንላይን ደግሞ እያካካስኩት ነው። በቃ ኦንላይን ላይክ የኦንላይን ሪቼ በጣም አደገ፣ እግዚአብሔር ይመስገን። ማለት ሰው እግዚአብሔር የልብህን ነገር ሲያይ ሰውም ያያል በእግዚአብሔር አይደል? እንደዛ ነው የማስበው። እና ሰዎች እንግዲህ አስበው የዛኔ 150,000 100 ምናምን ሺህ ፎሎወር ነው የነበረኝ። ላይፍ ስገባ 200 300 ሰው ቢመጣ ነው ምናምን። አሁን ግን ጭራሽ ሰዎች ያ ነገር ስራዬን ሰዎች እንዲያዩ አረገ መሰለኝ። ሰዎች ሪሰርች ማድረግ ጀመሩ። ማነች ይቺ ልጅ? ለምንድን ነው እንደዚህ የሆነችው? ምንድነች? ኢንፎርሜሽን ፍለጋ ዲግ ሲያደርጉ ስራችንን አዩ። ስራችን መሰከረልን፣ ስራዬ መሰከረልኝ። እና በጣም ብዙ ሰዎች ፎሎ እያደረጉ ኦንላይን ኮሚዩኒቲው እያደገ መጥቶ አሁን በጣም ከበፊቱ እንደውም አሁን ላይ በጣም ብዙ ስራ እየሰራው ነው ማለት ይቻላል። ሃሽታግ ትሰማም አይ ቲንክ አንድ ማሳያ ነው። አዎ ቢካዝ ይህን ጥያቄም ለማምጣት የፈለግኩት ኦፍኮርስ ተከታይ ጥያቄም ስለሚኖረኝ ነው። የሶሻል ሚዲያ ፎሎወር በራሱ ብዙ የሚነግረን ነገር ሊኖር ይችላል። ቢካዝ አሁን ሶሻል ሚዲያ ላይ ያለውን ተቀባይነት ያለሽን ተቀባይነት ወይም ደግሞ የምትሰሪውን ስራ ተቀባይነት እና ተቃውሞውንም እንደዚሁ እኩል በኩል እያየሁት ስለሆነ ሰሞኑን ከዚህ ቀደም ወይም ደግሞ ኦቨር ዘ ይርስ በሰራሻቸው ስራዎች ብዙ አይነት ተቃውሞዎች ከሴቶችም ከወንዶችም ዘንድ ወደ አንቺ ይሰነዘር ነበረ። ዞር ብለሽ ወይም ደግሞ አሁን ላይ ሃሽታግ ትሰማ ላይ ተስት ያለው እንቅስቃሴ እሱ ስለሆነ ሃሽታግ ትሰማ ላይ ስታዩ ያሳለፍሻቸው መንገዶች በእርግጥም ውጤት አምጥተውልሻል? በርካታ ሴቶችን ከጎንሽ ወንዶችን ከጎንሽ አሰልፏል ወይስ ኦኬ በጣም ብዙ ምሰራው ስራ አለኝ ማለት ነው፣ ኢንክሉዲንግ ሴቶች ራሱ እንደዚህ አይነት በጣም ብዙ ንቃት ይጎድላቸዋል የሚል አሰምሽን ላይ ደርሰሻል? ከሁለቱ የትኛው ነው? ሁለቱም ነው። በጣም በሚገርም ሁኔታ እንዳልከው ኢቭን በቃ በጣም ከዛ በፊት ምንም በምሰራው ስራ ላይ ምንም ውጤቱን ጠብ የሚለውን ነገር ያላዩ ሰዎች አምነውበት ተቀላቅለዋል፣ ወንዶችም ሴቶችም። በዛው ልክ ደግሞ ስቲል በጣም ሴቶችን ከጭቆና ሰንሰለት የማላቀቅ ስራ እንደሚጠብቀንም ያየንበት ነው። ኢማጅን እንግዲህ ውጭ ሀገር የሚኖሩ ሴቶች በጣም አንደርስታንድ ሊያደርጉት ይገባል ብዬ አስባለሁ። ትልቁ ኢሹ አሁን ትልቁ የሃሽታግ ትሰማ ኢሹ ምንድን ነው? ተመሳሳይ ጾታን የሚያመጣ ድብቅ አጀንዳ ያለው እንቅስቃሴ ነው። እኔ አሁን ይሄንን ነገር በመናገሬ አስፋፋች ምናምን ሊባል ይችላል። ግን ሪያሊቲውን እኔ ከተባለ ተመሳሳይ ጾታ ፌሚኒዝምን ከመንካቱ በፊት ዲሞክራሲን የነካው፣ ሰብአዊ መብትን የነካው፣ ሌሎች ነገሮችን የነካው፣ ዘፈኖችን፣ ስፖርቶችን ምናምን ነክቷል። ምዕራባዊ ዓለም ላይ ያሉ ሀበሾች ያውቃሉ።
ኢቭን ኦንላይን በእንግሊዘኛ እንደዛ ራሱ ማለት አትችልም። በቃ ተመሳሳይ ጾታን እቃወማለሁ ብለህ መናገር አትችልም። ኢሚዲየትሊ ስራህን ነው ሉዝ የምታደርገው። ሄት ስፒች ተብሎ ማለት ነው ክሪሚናላይዝ ተደርጓል። ሶ ህጉን ነክቶታል፣ ዲሞክራሲውን ነክቶታል፣ ምኑን ነክቶታል። ኢቭን ሃይማኖት ፕሮግሬሲቭ ሃይማኖት ተብሎ ተመሳሳይ ጾታን የሚደግፍ እስልምና ሃይማኖት ሴክሽን አለ። ተመሳሳይ ጾታን የሚደግፍ የክርስትና ወንድና ወንድን የሚያጋቡ ሴትና ሴትን የሚያጋቡ ቤተክርስቲያኖች ያሉበት ሀገር ላይ ነው የተቀመጡት። ሶ እንዴት አድርገው እዛ ጋር ለይተው አይተውት፣ ሃይማኖት ጋር ለይተው አይተውት፣ ዲሞክራሲ ላይም ለይተው አይተውት፣ ሰብአዊ መብት ላይም ለይተው አይተውት፣ የሴቶች እንቅስቃሴ ላይ ሲመጣ ግን አንድ አይነት አድርገው ለምን እንደሚያዩት አላውቅም። እኔ ሰብአዊ መብቴን ለማስከበር የተመሳሳይ ጾታን ወደ ጎን ገለል አድርጌ ሰብአዊ መብትን መጠቀም ከቻልኩ፣ ዲሞክራሲ መብቴን ለመጠቀም ተመሳሳይ ጾታን ወደ ጎን አድርጌ ያው ሀገሬ ላይ ህገወጥ ስለሆነ ማለት ነው ያንን የዲሞክራሲ መብት እንቅስቃሴዎችን መጠቀም ከቻልኩኝ፣ ሃይማኖቴን ሄዶ ፕሮግረስ አድርጎ ሃይማኖቱ የሆነ ሀገር ላይ የተመሳሳይ ጾታን ቢፈቅድ እራሱ ኖ የኔ ሃይማኖት ይሄ ነው፣ የኔ ክርስትና ይሄ ነው፣ የኔ እስልምና ይሄ ነው ብዬ እንደ ኢትዮጵያዊ ለይቼ ማየት ከቻልኩኝ፣ እንዴት ነው የሴቶች እንቅስቃሴ ላይ ያንን ዲግኒቲ እማልፈቅደው? ዩሲ እሱ ነው ትልቁ። በቃ አሁን ትልቁ የማያግባባን ነገር እሱ ነው። እንዲህ ብለህም ደግሞ ማስረዳት አትችልም። ምንድን ነው የምትባለው? ኢዋት ፕሮሞት ስታረግ ነው የምትባለው። ኢቭን ላይቭ ላይ ራሱ ዲስከስ አድርጌው ያቺን ፓርት ቆርጠው ፌስቡክ ላይ ትዊተር ላይ ምናምን ሼር እያደረጉት ይኸው ብለናቸዋል ምናምን እያሉ ነው። ሶ ያሳዝናል። ግን እኔ አሁን አዲስ ፖይንት አይመለከተኝም፣ በቃ የራሳቸው ጉዳይ። እንደዛ ማመንም ከፈለጉ ይመኑ ብዬ ነው ያሰብኩት። አት ኤንድ ኦፍ ዘ ዴይ ኢትዮጵያ ምድር ላይ የሴቶችን እንቅስቃሴ አጠፉም አላጠፉም ይሄ የተመሳሳይ ጾታ የሚለው ነገር ከዛ በፊትም መጽሐፍ ቅዱስ ላይም ከዛ ፍጥረት ጀምሮ የነበረ ነገር ነው። አሁን ፌሚኒዝምን ከዓለም ላይ ብናጠፋም የሚኖር ነገር ነው። ቢካዝ ኢትስ ኦን ቲንግ የራሱ መሪዎች ያሉት፣ የራሱ በጀት ያለው፣ የራሱ ተንቀሳቃሽ ያለው፣ የራሱ ኦርጋኒክ ግሮት ያለው ነገር ነው። ታሪክ የሚያሳየን እሱን ነው። ሶ አይ ቲንክ እኔ አሁን ከዚህ በኋላ አልዳረቅም ብዬ ነው እያሰብኩ ያለሁት። በቃ ሁሉም ሰው እንደዛ ብሎ የሚያስበው መዘግዘቅ ይችላል። የሴቶች ጥቃት ነው አጀንዳዬ፣ የሴቶች ጥቃት ነው አጀንዳዬ። እዛ ላይ መስራት የሚፈልግ ሰው ከመጣ ይምጣ፣ ካልመጣ ይምጣ የሚለው ፓርት ላይ ነው የደረስኩት። ግን ያሳዝናል፣ በጣም ያሳዝናል። ሰዎች ትንሽ ቢያገላብጡ፣ ትንሽ ቢያነቡ አንድ ኮምፕሬሄንድ ማድረግ የሚችሉት ኮንሰፕት ነው ይሄ። መልካም። ቀደም ብዬ ያነሳሁት አንድ እንቅስቃሴ ነበረ። ማለት እዚህ ጋር ይህን ጥያቄን በደንብ አስተውለሽ እንድትመልሽልኝም ስለመፈልግ ነው። ቀደም ሲል የነበረው እንቅስቃሴ የሃሽታግ የሆኑ ከዛ በኋላ ጦርነት ተጀመረ በዛ አካባቢ በትግራይ አካባቢ እና እሱን ተከትለው የወጡ የሬፕ ኬዞች ነበሩ፣ ከጦርነቱ ጋር የተያያዙ የሬፕ ኬዞች እና በአንጻሩ ደግሞ በያን ቡድን የሚጻረሩ ወይም ደግሞ ከመንግስት ወገን የነበሩ ከዚህ ቀደምም እኮ የመደፈር ቁጥር ወይም ደግሞ እንደዚህ የመደፈር አደጋ የደረሰባቸው ሴቶች ቁጥር በጣም ከፍተኛ ከመሆኑ የተነሳ የሆኑ እንቅስቃሴ ነበረ፣ ከጦርነቱ ጋር የሚያያዝ አይደለም የሚል የፖለቲካ ትርፍ ለማትረፍ የተካሄደበትም አጋጣሚ ነበረ። ወቅቱ በጣም ሮንግ ታይም ነበረ ወይስ ደግሞ ማለት ለእንደዚህ አይነት ኦፍኮርስ መብትን፣ ሰላምን፣ ጤንነትን ለመጠየቅ ምቹ ወቅት የሚባል ጊዜ የለም። ይህን አውቃለሁ። ሃሽታግ ትሰማ አሁን ኢትዮጵያ ባለችበት ስታተስ ወይም ደረጃ ምን ለውጥ ትጠብቃለች? ምን አይነት ነገር ለማምጣት? ቢካዝ ያለፉት ጊዜያቶች እንደዚህ አይነት ምላሽ የሚያገኙ ከነበረ በጣም ፋቲክ ትሆናላችሁ እናንተም እንደ መሪ እንደ ይህን ሙቭመንት እንደሚያንቀሳቅስ ሰው እና በእርግጥ አሁን ሃሽታግ ትሰማ ትክክለኛ ወቅት ላይ ነው የመጣችው ወይ? አዎ በጣም እንደውም ሌት ነች፣ እንደውም ዘግይታለች። እንደውም የዛሬ 3 ዓመት የዛሬ 4 ዓመት በፊት አቅሙ ቢኖረን ያኔ መጀመር የነበረባት ጥያቄ ነች።
ሰዎች አንደርስታንድ እንዲያደርጉት የምፈልገው ነገር ምንድን ነው? በጣም ብዙ ጊዜ የሴቶች ጉዳይ ወደ ጎን ይተዋል። በመንግስትም በማህበረሰብም ነው የምልህ። እኛ ሁል ጊዜ ጥያቄዎችን ስናነሳ የምንባለው ነገር ነው። አሁን ሰው በረሃብ እያለቀ እኩልነት ምናምን ትላላችሁ። አሁን ሰው በዘር እየተላለቀ፣ አሁን ሰው በጦርነት እየተላለቀ የሴቶች ጥቃት ምናምን ትላላችሁ ምናምን ይባላል እና በጣም ነው የሚያስቀኝ። ምክንያቱም የሴቶች ጥቃት ኦል ታይም ሃይ የሚደርሰው ኢንስቴቢሊቲ ያለበት ቦታ ላይ ነው። ጦርነት ያለበት ቦታ ላይ፣ ረሃብ ያለበት ቦታ ላይ፣ ችግር ያለበት ቦታ ላይ የሴቶች ጥቃት ኦል ታይም ሃይ ይደርሳል። ሞር ዴር ኢዝ ይሄ የሩል ኦፍ ሎ የሚባለው ነገር በፈራረሰ ቁጥር ሴቶች ቨልነራቢሊቲያቸው በጣም እየጨመረ ነው የሚሄደው። ለዛም ነው እኮ አስበው ከአንድ ኤሪያ ከሰሜን ብቻ ከ300,000 በላይ እሱም ባይ ዘ ዌይ እሱም የተቆጠረ ነው ያልተመዘገበውን ደግሞ በሰላሙ ሀገር ወደ አዲስ አበባ መተህ ትሰማለህ። በኮቪድ ጊዜ 100 ህፃናት ናቸው ቤታቸው የተደፈሩት አዲስ አበባ ብቻ። ሶ ኤቭሪ ታይም የሆነ አይነት ክራይሲስ ስትራይክ ሲያደርግ ሀገራችን ላይ የሴቶች ጥቃት ኦል ታይም ሃይ ይደርሳል። ከዛ በጣም የሚያሳዝነውን ነገር ልንገርህ። ልክ ሀገሪቷ ወደ ሰላም ስትመለስ፣ ወደ ስቴቢሊቲ ስትመለስ፣ ወደ መረጋጋት ስትመለስ ያኔም ፕራዮሪቲ አይሰጠውም። ያኔም እነዚህ ሴቶች ካሳ አይሰጣቸውም። ያኔም ኦኬ፣ ያኔ በጣም ክራይሲስ ሃንድል እያደረግን ስለነበር ኢግኖር አደረግነው ይሄን ጉዳይ። አሁን ግን ሰላም ፈጥረናል። እንዴት አድርገን? እስካሁን አልተመለሱም። እነዚህ 300,000 በላይ የምንላቸው ሴቶች እኮ አሁንም አይዲፒ ሴንተር ውስጥ ናቸው። አሁንም ድንኳን ውስጥ ናቸው። በየወሩ ለፔሪዳቸው ሞዴስ የላቸውም፣ ንጽህና መጠበቂያ የላቸውም፣ ምግብ የላቸውም። ወደ ቤታቸው፣ ወደ ቦታቸው፣ ወደ ሀገራቸው አልተመለሱም። ማህበረሰብ ውስጥ ደፍረው በቃ ከድንኳን ወጥቼ እኔ በቃኝ ይበቃኛል፣ እዚህ መሆን አልፈልግም ብለው ደፍረው ወደ ማህበረሰብ ውስጥ ሲገቡ ደግሞ የጠላት ትራፊ እየተባሉ ይሰደባሉ። አስበው እንግዲህ። ሶ እንደውም ኢንስቴቢሊቲ የሌለበት ቦታ የሴቶች ጥያቄ በጣም 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 መነሳት ያለበት ነው። ሩዋንዳን እንደ ምሳሌ ላንሳ። እንደዛ አይነት ክራይሲስ ሩዋንዳ እርስ በርስ ጦርነት እንደዛ ሀገሪቷን ስብርብር አድርጓት ከዛ በኋላ አሁን ሩዋንዳ ያለችበትን ስቴጅ ስታይ ማን ነው ኮንትሪቢዩት ያደረገው ብለህ ስትጠይቅ ሴቶቹ ናቸው ኮንትሪቢዩት ያደረጉት። ሩዋንዳ ባይ ዘ ዌይ ቶፕ 10 ውስጥ ነበረች ለረጅም ጊዜ። አሁንም አይ ቲንክ ቶፕ 15 ውስጥ ነች። በወርልድ ኢኮኖሚክ ፎረም ጀንደር ጋፕ ኢንዴክስ ላይ በአፍሪካ ሀገር እንግዲህ እንደዚህ አይነት ክራይሲስ ውስጥ ገብታ ከኢትዮጵያ ከማ እንደዛ አይነት ነገር ውስጥ ካልገቡ ሀገራት የተሻለ ቦታ ላይ እንዴት ደረሰች ስትል ከዛ ከጥቃት ውስጥ የተረፉት ሴቶች ናቸው ያቺን ሀገር ከትቢያ ላይ አንስተው እንደዚህ አይነት ሀገር አድርገው የገነቧት ማለት ነው። የመጨረሻ ጥያቄ እሱ ስለሆነ ወደዛው ማለፊያ ይሆነናል። ኤግዛክትሊ። ስለዚህ አሁን ልክ ክራይሲስ ተፈጥሮ የማንክደው ነገር ምንድን ነው? ብዙ ጊዜ ጦርነት የሚሄደው መጠመንጃ የሚሰጠው፣ ጫማ የሚሰጠው፣ ልብስ የሚሰጠው የወታደር ልብስ ምናምን ወንድ ነው በቃ ሄዶ የሚገበረው ማለት ነው አይደለ? ሶ የወንዶች ቁጥር፣ የሚሰሩ ወንዶች ቁጥር፣ የተማሩ ወንዶች ቁጥር ምናምን እየወረደ ሲሄድ እዚህ ደግሞ ተደፍረውም ምንም ብለው ልጆቻቸውንም ባላቸውንም ሉዝ አድርገው የተቀመጡ ሴቶች ደግሞ እነሱ ናቸው ለነገዋ ኢትዮጵያ ተስፋ የሚሆኑ። እነሱን ፕራዮሪቲ ሰተን እነሱን ክሰን አክመን ነገ ለሚፈጥሩት ትውልድ የጠነከሩ ሴቶች እንዲሆኑ ማድረግ በጣም አስፈላጊ ነገር ነው። የተሰበረች ሴት የተሰበረ ሀገርን ነው የምትገነባው። ሴት የሀገር ጀርባ አጥንት ነች። ሴት ከሌለች አሁን እኮ ብዙ ሀገራት ሴቶቻቸው መውለድ አቁመው ምን አይነት ክራይሲስ ውስጥ እየገቡ እንደሆነ እያየን ነው አይደለ? በርዝ ሬት ወርዶባቸው የሌላ ሀገር ሰዎችን እየለመኑ ነው ኑ እንትን በሉ እያሉ ማለት ነው። የተሰበረች ሴት አንደኛ የመውለድ ራሱ ፍላጎቷ ምን ያክል ነው? ቤተሰብ የመመስረት ፍላጎቷ እንደዚህ የሬፕ ትራማ ውስጥ ያለች ሴት ቤተሰብ መስርታ ልጅ ወልዳ ልጅ የማሳደግ እንትኗ ላይ ምን አይነት ኢንቫይሮንመንት ነው እየፈጠርን ያለ ነው? ምን አይነት ኢንቫይሮንመንት ነው ለቤተሰብ ለህፃናት ለልጆች እየፈጠርን ያለ ነው? ጀርባ አጥንቷ የተሰበረ አንገቷ የተደፋ ሴት አንገቱ የተደፋ ጀርባው የተሰበረ ሀገርን ነው የምትመሰርተው።
ያቀናናት ያጠነከርናት ሴት ደግሞ የጠነከረ ማህበረሰብና ቀና ያለ በኩራት አንገቱን ቀና ያደረገ ሀገርና ትውልድን ትመሰርትልናለች። ስለዚህ ሴንተር ማድረግ አለብን እነዚህን ሴቶች ምናችንም ላይ። በጣም ትክክል። ወደ መጨረሻው ጥያቄ እመጣለሁ። አንቺም የተወሰነ መልኩ ለመንካት ሞክረሽው ነበረ። ከሶሻል ሚዲያ ከሶሻል ሚዲያ ካምፔኑ ባለፈ መሬት ላይ የወረደ ተጎጂዎችንም ያካተተ ፖሊሲ ሜከሮችንም እንደዚሁ ያሳተፈ ውይይት መድረክስ አይታሰብም ወይ? አሁን ስለ ሃሽታግ ትሰማ ኤክስፕሌን ላድርግ ጊዜ ካለ ማለት ነው። ሃሽታግ ትሰማን የቀረጽ ነው ከአረንጓዴ አሻራ ኮርጀን ነው። አረንጓዴ አሻራ ከ7-8 ዓመት በፊት የደን መጨፍጨፍ የሀገሪቷ ቀውስ ነው ተባለ እና ኢትዮጵያ እንደ ሀገር ለግሎባል ዋርሚንግ ኮንትሪቢዩት ማድረግ አለባት። እሺ፣ ስለዚህ ምን ይደረግ? ምንድን ያደረጉት? መጀመሪያ ሪሰርችን የተሰራው ሪሰርች ተሰራ። ከዛ በኋላ በፕራይም ሚኒስተሩ በጠቅላይ ሚኒስተሩ ሌቭል ኦፊስ ተቋቋመ። ያ ኦፊስ ከአግሪካልቸር ሚኒስተሩ ጋር ከግብርና ሚኒስተሩ ጋር ነው የሚሰራው። ግብርና ሚኒስተሩ ደግሞ በወረዳ በቀበሌ በክልላዊ መንግስት ሌቭል መንግስታዊ ተዋረዶች ተዋረደ የተዋረደ የሆነ ገቨርንመንት ቦዲ ተቋቋመ ማለት ነው። በየአመቱ መጀመሪያ ሪሰርች ይሰራል፣ የትኛው አካባቢ ላይ ይተከል ተብሎ ማለት ነው። ከዛ በኋላ እነዛ አካባቢዎች ቆፈር ይደረጋሉ ከወራት በፊት ማለት ነው። ፀሐይም ውሃም ምንም እዛ የተቀፈረ ቦታ ውስጥ እንዲገባ ፋይናሊ አሁን ለምሳሌ ባለፈው በዚህኛው ግሪን አሻራ ዘመቻ ከ26.2 ሚሊዮን በላይ የሚቆጠሩ ኢትዮጵያውያን ናቸው ወጥተው በአንድ ቀን ሐምሌ 27 ላይ በ12 ሰዓት ውስጥ ችግኝ ተክለው የገቡት። መጀመሪያ ላይ አረንጓዴ አሻራ ሲጀምር 2011 ላይ 40,000 ሳይቶች ብቻ ነበር የነበረው። አሁን ወደ 120,000 አድጓል። 65 ሚሊዮን ችግኝ ተክላለሁ ብሎ ነበረ ያቀደው። 55 ሚሊዮን ችግኝ ተክሏል። ችግኝ መተከሉ ብቻ አይደለም፣ ባይ ዘ ዌይ ችግኙ ከተተከለ በኋላ በ30 ቀን በ60 ቀን በ90 ቀን በ120 ቀን በ180 ቀን እየሄዱ ችግኙ ምን ያክል እድገት እንዳደገ ሪሰርች የሚሰሩ ቲሞች አሉት። ኦኬ ሶ ይሄ የሚነግርህ ምንድን ነው? አንድ ጉዳይ ላይ ዋትኤቨር ኢሹ እንደ ሀገር አንድ ጉዳይ ላይ መንግስት ፍላጎቱ ካለው ገቨርንመንት ቦዲ ያቋቋማል፣ ኦፊስ ያቋቁማል፣ በጀት ይበጅትለታል፣ ሞኒተር እና ኮንትሮል የሚያደርግበት ሲስተምን ያዘጋጃል። ከአመት እስከ አመት ይሰራበታል። አስበው፣ አረንጓዴ አሻራ በኢትዮጵያ ሕዝብ ሙሉ ለሙሉ ተቀባይነት ያላገኘ ዘመቻ ነው። መንግስት ስላመነበት ሰራው አደረገው እና አሁን ላይ ከ17% የኢትዮጵያ የደን ሽፋን አቅም ከ17 ምናምን ፐርሰንት ወደ 23 ምናምን ፐርሰንት አድጓል እየተባለ ነው። ከ55 ሚሊዮን በላይ ችግኞች ተክለናል በ7 ዓመት ውስጥ ማለት ነው። ዳትስ ኢምፕሬሲቭ። ሶ ይሄ እኔ የሚያሳየኝ ምንድን ነው? ኢፍ ዴር ኢዝ አ ዊል ዴር ኢዝ አ ዌይ። በቃ ፍላጎት ካለ መንገድ አለ። ሶ እያደረግን ያለ ነው። ሃሽታግ ትሰማም እያደረገች ያለችው ምንድን ነው? መንግስት ጋር ፍላጎቱ እንዲኖር ነው እየጠየቀች ያለችው። የሴቶች ጥቃትን ለመቃወም ፍላጎት አለ ወይ? ፍላጎቱ ካለ የሴቶችና ህጻናት ሚኒስቴር አለ፣ የፍትህ ሚኒስቴር አለ። ሁሉንም ደግሞ ምክንያቱም ግብርና ላይም ሴቶች አሉ አይደል? የግብርና ሚኒስቴርም ይመለከተዋል። ኢኮኖሚ ላይ ሴቶች አሉ፣ የገንዘብ ሚኒስቴርም ይመለከተዋል። ትምህርት ላይ ሴቶች አሉ፣ ኤዱኬሽን ሚኒስቴርም ይመለከተዋል። በፕራይም ሚኒስተር ሌቭል ኦፊስ ተከፍቶ እዚህ ጉዳይ ላይ የሚሰራ ያስፈልገናል። መጀመሪያ ሪሰርች የሚሰራ፣ ከዛ በኋላ ውትወታ የሚሰራ፣ ትምህርት ላይ ተማሪዎች ላይ ማህበረሰቦች ላይ የሃይማኖት ተቋማት ላይ ውትወታ የሚሰራ፣ ከዛ በኋላ ደግሞ ያ ውትወታ ምን አይነት ውጤት እንዳመጣ የሚጠይቅ አካል ያስፈልገናል። ኦን ታፕ ኦፍ ታት ደግሞ እነዚህን 6 ኬዞች የሄቨንን፣ የሰኪናን፣ የቀነኒን፣ የዘውዱን እነዚህን ሴቶች ለብቻው
የሆነ አይነት ኮሚቴ የሆነ አይነት ኮሚሽን አዋቅሮ ለምንድነው ይሄን ሁላ አመት የፈጁት? ለምንድነው በነፃ የተለቀቁት? ለምንድነው ይሄ ሁላ ክፍተት የኖረው የሚለውን እነዚህ ኬዞች ላይ ጥናት አድርጎ ምን አይነት መፍትሄ በፖሊስ ደረጃ፣ በአቃቢ ህግ ደረጃ፣ በፍርድ ቤት ደረጃ ምን አይነት መፍትሄ ነው በፍትህ ሚኒስቴሩ በኩል ሴቶች ጥቃት ላይ የሚያስፈልገው የሚለውንም መልስ እንዲሰጠን እንፈልጋለን። ከ300 ሺህ በላይ የሚቆጠሩ እንደ ሀገር እንደሌላቸው የተጠቁት ሴቶች እነሱንም የሚያስብ ፕሮግራም ኮንፍሊክት ሪሌትድ ጀንደር ቤዝ ቫዮለንስ ላይ ያጠነጠነ ፕሮግራም ያስፈልገናል። እሱንም የሚሰራ ቦዲ ያስፈልጋል ማለት ነው። እነዚህ ነገሮች ላይ መንግስት ፍላጎት ይኑርህ ለዚህ ችግር መፍትሄ እንድትሰጠን እያለን ነው ያለ ነው። ሃሽታግ ትሰማ ጥያቄዋ ያ ነው። መልካም ጆርዲን በዛብህ ለነበረን ቆይታ በጣም አመሰግናለሁ። በእውነት በጣም የተጣበበ ጊዜ እንደሚኖርሽ ገምታለሁ። ከዛ ሰዓት ደግሞ ሰውተሽ የኔ እንግዳ ስለሆንሽ በጣም ነው የማመሰግነው። የተጀመረው ሃሽታግ ትሰማ በጣም የታለመላትን ዓላማ ከግብ እንድታደርስ እንደ ሚዲያም በግልም እንደዚሁ በጣም ጽኑ ምኞቴ ነው። በሌላ ጊዜ እንግዲህ በሌላ ሀሳብ ደግሞ እንገናኛለን። በጣም አመሰግናለሁ ጆርዲን። ቴንኪዩ ኤርሚ፣ እኔም በጣም አመሰግናለሁ። መልካም አድማጮቻችን፣ እንግዲህ ከሃሽታግ ትሰማ እንቅስቃሴ መሪዎች አንዷ የሆነችውን ዮርዳኖስ በዛብህ ወይም ጆርዲን በዛብህ ጋር የነበረን ቆይታ እዚህ ላይ ያበቃል። እንግዲህ በድጋሚ እንደ ሚዲያ ተቋም በግሌም የሃሽታግ ትሰማ እንቅስቃሴ በጣም የታለመለትን ዓላማ እንድታገኝ እንድትደርስ ጽኑ ፍላጎቴ ነው፣ ምኞቴ ነው። በጣም አመሰግናለሁ አብራችሁን ስለቆያችሁ። መልካም ጊዜ